እውነት ከተናገረ ከእውነት ጎን ከሆነ ማንንም እንሰማለን። ተመልከቱ፣ ይሄንን ስሙ በደንብ አድርጋችሁ። አላስፈላጊ ትምህርቶች ማአት የድርሳን እየተባለ ዝም ብሎ እንደየፍላጎቱ ጸጋ ዛብ የተባለ ወንበዴ እኮ ኢየሱስ ከሰባተኛ ሰማይ ላይ ወርዶ ሲስመኝ ጣፈጠኝ፣ ለሁለት ሰዓት ላይ ነፍሴን አላውቅም ብሏል። ይሄ እኮ ኢየሱስ ጌይ ነው ለማለት ነው። ምን ማለት እንዲህ አይነት የሞተ ትምህርት ይዘን ኦርቶዶክስ አስተማሪ ያለኝ መጽሐፍ አለ የምትል በቃ ዋላድ መጽሐፍ አልፈልገውም ብሎታል ህዝቡ። ምን አባት ተሸክሟል። ኢየሱስ ብቻ አይደለም፣ ኢየሱስ ብቻ ያሸንፋል፣ ኢየሱስ ብቻ ያድናል። ባይዘው ኢየሱስ ብቻ ያድናል። ከመን ኦርቶዶክስ ኢየሱስ ጌታ ነው፣ ኢየሱስ ኃያል ነው፣ ኢየሱስ እግዚአብሔር ነው፣ ኢየሱስ ቃል ነው፣ ኢየሱስ ተመልሶ የሚመጣው ነው፣ ኢየሱስ ተነስቷል፣ ኢየሱስ ዓለምን በማይክሮ ሰከንድ ማጥፋት ይችላል። ኢየሱስ አምላክ ነው፣ ሰውም አምላክም ነው። ስለዚህ ኦርቶዶክስ ይሄ ነው ትምህርቷ። ማርያም ኢየሱስ ልትሆን አትችልም። ማርያም ልታድን አትችልም። ማርያም ጸጋ ኢየሱስ ጌታ ነው በትክክል ስሙ። አሁንም የኢትዮጵያ ህገ መንግስት ኢትዮጵያን ኮንስቲቱሽን ምዕራፍ ቁጥር ጠቅሼ ፓስተር ትዝታው ያለ አግባብ ስለከሰሳችሁት ስላሸማቀቃችሁት ለሞራል ኦርቶዶክስ $1 ሚሊዮን በአሜሪካን ሀገር ስለሚኖር ወደ ዶላር ተቀይሮ $1 ሚሊዮን በአስቸኳይ በሁለት ሳምንት ውስጥ ሊከፈሉ ይገባል። አንቀጽ 46 አርቲክል 46 ይህን በተመለከተ ፓስተር ወይም ደግሞ ቄስ ወይም መጋቤ ትዝታው ሳሙኤል ያላግባብ ሞራሉ ስለነካችሁት ተከታዮቹ ስላበሳጫችሁ የማመን መብቱ ስለተጋፋችሁ በሁለት ሳምንት ውስጥ $1 ሚሊዮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሱ አካውንት እንዲያስተላልፍ ወሰኛለሁ። ይወጣል የተደረገው። ስለዚህ አሁን ትዝታውን በማስፈራራት የሚቆም ስብከት አይኖርም። ትዝታውን በመክሰስ የሚቆም ሃይማኖት አይኖርም። ትዝታውን በመግደል የሚቆም እውነት አይኖርም። ትዝታው የተናገረው ነገር ትክክል ነው፣ መብቱ ነው። ኢየሱስ አምላኩ ነው። ኢየሱስ አዳኙ ነው። ኢየሱስ አንደኛ መንገዱ ነው። ኢየሱስ ብቻውን እያዳነ ጊዮርጊስ ያድነኛል እስኪ ለክሰሰ ሞክር ትራይ እመጣለሁ ኢትዮጵያ ከፈለክ ከሰሰኝ። ለወንጌል መሞት ደግሞ ጽድቅ ነው። ለወንጌል መሞት እውነት መስክር። ህዝባችን አይኑን ለማወር የምታረጉት ነው እንጂ ጊዮርጊስ ሰው ነው፣ ሞቷል፣ አይነሳም። በፈረስ መጥቶ ኢትዮጵያን 7 ጊዜ ሊዞር አይችልም። ለወንጌል መሞት ክብር ነው። ክብር ሁሉ ለኢየሱስ ይሁን። ደስ አይሉ? እውነት እንደዚህ ነው። ስሙ አይደለም። በየትኛውም ቦታ ብትሄድ ውዳሴ ማርያም አልደገመም፣ ሰንበት ቤት ገብቶ አልተማረም፣ መንፈሳዊ ኮሌጆች ገብቶ በዚህኛው ተምሯል የሚባለው አንድም ትምህርት የለው። ቤተክርስቲያን ያው በመዝሙር ወደ ምሕረት ላይ ስለምታወቅ ያው ምላስ ስላለው ወደ ውስጥ አልገባም ክርስትናው። ቤተክርስቲያኗን እንዲያገለግል እድሎች ተሰጥተውት ነበር። አንድ ጊዜ እናትና ልጅ ነው ያገባው። ተዘለ እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ ነገር ነው። አሜሪካ ነገር እንደውም ቅድም ዲያቆን አልነበረም ወይ ስል ቆይ ለመጣለ ነው። ክህነቱ ድቁና ተሰጥቶታል ለትዝታው። ከአንዲት ከዚህ ከይደል ከምስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትሆነው እድሜ ላይ ያለችው ሴት ሃይማኖቱን ይለውጥ፣ ማተቡን ይበጥስ፣ ትምህርት ያስተምራል። እስቲ ትዝታው ነገረ ክርስቶስን ያስተማረበት ትምህርት ፈልገ ዩቲዩብ ላይ አታገኝም። እኔ በጣም ደስ ብሎኝ ነው እየሰማሁ ያለሁት። በደንብ ደመቅ እንድል ድባቡን እንትን ለማሳመር ቡና ብኖር አሪፍ ነበር። ቡና የለም። ቡና ስሙ ጨርሳችሁ። እስቲ ትዝታው አመንኩት የሚለውን እምነቱን ሲያስተምር አታገኘው። ቀን እየጠበቀ ማለት ነው። ይሄ የሆነው ለምንድን ነው? ይሄ ኃጢያቱ ለዚህ እኮ ነው። ኃጢ ማንም ሲያሳድደው ይሸሻል አለ ጠቢቡ ሰለሞን። አሁን ኃጢያቱ ናት እያሳደደችው ያለው ትዝታ ነው።
ኃጢአቱ እያሳደደችው ቅድም ወደ ተባለው መንፈስ ነው የገባው። ያው እግዚአብሔር ዝም ብለህ ታቦት ብቻ ነሳል እንጂ እመቤታችንን የማይሰድበው ስድብ የለም። ወደ ስንት ካሴት አውጥቷል። 90% የትዝታው ካሴት መዝሙሮች የነበሩት እመቤታችን ናቸው። ወደ ውስጡ አልገባችም። ምላስ ላይ ነው የነበረው ትዝታው። ክርስትናው ከምላሱ ወደ ልቡ አልገባም። ስለ ታቦት እኮ ሲሳው ዘምሯል። ታቦትን አክብሮ ታቦት ፊት እኮ ሰግዶ ሲዘምር ነበር። ግን ክርስትና ወደ ውስጥ ስላልገባ ምላሱ ላይ ስለቀረ የዚህ መንፈስ ተጠቂ ሆኗል። ስለዚህ የምግባር ድቀቱን መክደኛ መንገድ ቅዱሳን እንዲሰጠት ነው። በወቅቱ ብዙ ሰዎች መክረውታል። ብዙ እንትን ተብሏል። በብዙ መንገድ እንድመከር ተደርጓል። ተጨባጭ መረጃ ነው አይደለ? እኔ የሰማው ዛሬ ስለሆነ እናትና ልጅ በደንብ አቀርበው ለመጠየቁ ማለት ነው። በደንብ ዲፖርት ሁሉ እኮ ይደረጋል ተብሎ ሲጠበቅ የነበረ ሰው ተከሱ። ታዲያ ቤተክርስቲያን እኮ በክስ ነው ሄደው። ይሄ እኮ ቤተክርስቲያኗ ላይ እናትየውም የኔ ነው ልጅቷም የኔ ነው ብሎ ተጣልተው እኮ ነው ወደ ቤተክርስቲያን የመጣው ጉዳዩ። ትዝታው ፊቱ አይኑ ያ ኖርማሉ ትዝታው እኮ አይደለም። በጣም ስሜታዊ ነው የሚሆነው። አይኑ እኮ ጠረጣል፣ ጸጉሩ እንትን ይሆናል። አንዳንድ ሰዎች እንደውም ሺሻ ሁሉ ይወስዳል የሚባል። ይሄ ምን አይል ማረጋገጫ እንደሆነ ይሄን ስናገር ይሄን ሁሉ ስቦ መጥቶ ነው። ይሄ ደግሞ ፊቱ ላይ ያስታውቃል። በጣም ስሜታዊ አንተ። አዎ ማን ነው በዚህ ልክ ታቦትን የሚሳደበው? አንተ እኮ በዚህ ልክ የእግዚአብሔርን ታቦት በቃ የሚገርም የሐሜት ክፍለ ጊዜ። እንደዚህ አይነት ቆንጆ ጊዜ ለማሳለፍ ድባቡን ሞቅ ለማድረግ ቡና ያስፈልጋል። እኮ ሲም ማጥፋት እኮ ቁጭ ብሎ ሲም ማጥፋት በዚህ ራሱ እኮ መክሰስ ይችላል። ትዝታው ከሐዋርያቶች የተማረ ከነቢያቶች የመጣ መጽሐፍ ቅዱስ ላይ አለ። በቃ እንደዚህ ፍርድ ቤት የመገተር ወስዶ የመክሰስ መጽሐፍ ቅዱስ ላይ ቢኖርና እንደዚህ አይነት ነገር የተፈቀደ ቢሆን ኖሮ ይሄ ራሱ እኮ ፍርድ ቤት ያስቆማል። ስም ማጥፋት አቤት እንትን ነበረ ሺሻራ ኧረ በኢየሱስ ከዚህ አንተ ኧረ በኢየሱስ አያምርም እንደዚህ አይነት ሐሜት። ኧረ እንደዚህ አይነት ስም ማጥፋት ደስ አይልም። በኢየሱስ ስም የሐሜት ክፍለ ጊዜ ብለናል። ስም በማጥፋትም እንሞክር ነው ነገሩ። አይሆንም። ክብር ሁሉ ለኢየሱስ ይሁን። ተወው ጥሩ አይደለም። ስሙ ያንንም ትዝታው እግዚአብሔርን ተማምኖ ነው የመጣው። የትኛው ክርስቶስ ጋር ነው የምታወሩት እናንተ? ስድብን የሚያበረታታ ክርስቶስ አለ እንዴ? ስድብን የሚደግፍ ትችትን የሚደግፍ ክርስቶስ አለ እንዴ? ትዝታው ሳሙኤል ፓስተሮቹ ከዚህ መጽሐፍ ቅዱስ ጋር በፍጹም ሊግባባቸው አልተግባቡም። አንደበትን ክፉ ነገር እንደወጣ ጠብቀው ይላል። ትዝታው እንዳያችሁት ጅረት ነው እናቴ። ወንዝ እንኳን እንደሱ አይዘረግፈው፣ ሲዘረግፈው ነው የሚለው። እንግዲህ ታዲያ አልተግባቡም ማለት ነው። ጆሮ ክፉ ነገር ከመስማት ጠብቀው ይላል። ዓይንህን ከማየት ከልክል ይላል። አዩ ጩፋሽ ሃይማኖቶች ለሃይማኖቶች ሲበጣበጡ ያሳየናል። ታዲያ አልተግባቡም እኮ ዲየ ኢየሱስ ጌታ ነው ቢሉልሽ ምን ያደርግልሻል? ክርስቶስን ካልመሰሉ የክርስቶስን ስራ ካልሰሩ መጽሐፍ ቅዱስ አንዷን ጥቅስ እንኳን ካልተገበሩልሽ እነዚህ ወንበዴዎች እያጭበረበሩሽ ነው ያለሽ። እህቴ ወንድሜ ንቃ፣ በቃክ። በወንበዴ መታለል በጣም ነው እንደነቃሹ። በስመ አብ በደንብ ነው ያወቅሹ። ከዚህ ጋር ካልተግባባ አላለችም። አንቺ ተግባብተሽ ነው ፍርድ ቤት ወረቀት ይዘሽ ሄድሽው። ከመጽሐፍ ቅዱስ የተማርሽው ነገር ስላለ ስለናንተ መጥፎ የሚናገር የሚሳደብ ካለ ፍርድ ቤት ወስዳችሁ መክሰስ ትችላላችሁ ይላል አይደል መጽሐፍ ቅዱስ። ተግባብተሻል። አቤት መግባባት! የኔና ከተረት ውጪ መጽሐፍ የምናገረው ወደዚህ አንቺ እያወራሽ ሰዎች እናንተን መጥቶ እንትን ብናገሩ ቤተክርስቲያን ላይ ክፉ ነገር ከተናገረ ፍርድ ቤት ወስዳችሁ ገትራችሁ እዛ ጋር መጠየቅ አለባችሁ ይላል። ኧረ እባክሽ በየ5 ደቂቃ ቪዲዮ እየሰራሽ በቃ ተናደሽ የምታወሪው እሱ የተናገረው ነገር ስህተት ስለሆነ አንቺ ጋር እውነት ስላለ ነው። ኢየሱስ ብቻውን ያድናል። ከተረት ውጡ፣ ወደ ኢየሱስ ነው። ኢየሱስ ይወድሻል። ነይ ግቢ። እንዲህ በማይሆን ወግና ስርዓት ውስጥ ታስረሽ አትኖር። ክርስቶስ ብቻውን ያድናል። በቂ ነው። እሱ ለኛ ብቻውን በቂ ነው። ሌላ ተጨማሪ ምን ደርቦ የለም። ደስ አይልም? ኢየሱስ ይወድሻል። ነይ ወደ ኢየሱስ። ስሙኝንም ክህነት የበቀለው እኮ በድንግል ማርያም ነው። ስጋው ደግሞ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷ ልጇ ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇ መድኃኒት ከሆነ የመድኃኒት እናት መድኃኒት ናት።
ልጇ ሰላም ከሆነ የሰላም እናት ሰላም ናት። የረሱት ነገር ስላለ እሱን ለማስታወስ ነው። ልጇ አምላክ ከሆነ የአምላክ እናት አምላክ ናት። ልጇ ፈጣሪ ከሆነ የፈጣሪ እናት ፈጣሪ ናት። ልጇ እግዚአብሔር ከሆነ የእግዚአብሔር እናት እግዚአብሔር ናት። ረስተውት ነው፣ ለማስታወስ ፈልጌ ነው። ኧረ ተው ግን፣ ኧረ ተው፣ ኧረ ተው። ሕፃናት እንኳን የሚረዱትን ያልተማረ የሚባለው ሰው እንኳን የሚረዳውን ነገር እንዴት ነው አዋቂ የሚባሉት መምህር የሚባሉት ቅኔ ዘራፊ የሚባሉት ሁላ ማይገባቸው? እንዴት ነው አንድ ሰው እናት ስለሆነ ብቻ ልጁ የሆነውን ነገር የሚሆነው? የዶክተር እናት ዶክተር አይደለችም። የዶክተር እናት የዶክተር እናት ናት። ልክ እንደዛው የክርስቶስ እናት የክርስቶስ እናት እንጂ ክርስቶስ አይደለችም። የጌታ እናት እንጂ ጌታ አይደለችም። የአምላክ እናት እንጂ አምላክ አይደለችም። የክርስቶስ የእግዚአብሔር እናት እንጂ እግዚአብሔር አይደለችም። የፈጣሪ እናት እንጂ ፈጣሪ አይደለችም። ሲቀጥል ደግሞ ጸጋን ያገኘ ነው፣ ሥጋ ወደሙን ያገኘ ነው፣ ድነትን ያገኘ ነው፣ በዚች ምድር ላይ ሁሉን ነገር ያገኘ ነው በኢየሱስ ክርስቶስ ነው። ኢቨን ድንግል ማርያምን ሁላ ያገኘ ነው በኢየሱስ ክርስቶስ ነው። እንዴት ነው ይህንን ቀላል ትምህርት እያወሳሰባችሁ ማይገናኘውን እያገናኛችሁ ማይባለውን ምሳሌ እየሰጣችሁ ወደማይሆን ትምህርት እንዴት ነው የምትሄዱት? እሺ የጌታ እናት ጌታ ከሆነች ለምንድን ነው የፈጣሪ እናት ፈጣሪ ናት ብለህ ማታስተምረው? ለምንድን ነው የእግዚአብሔር እናት እግዚአብሔር ናት ብለህ ማታስተምረው? ኧረ ተው። ድንግል ማርያምን ማክበር ከፈለጋችሁ እግዚአብሔር ባከበራት ልክ ብቻ አክብሯት። ከልኩ አትለፉ። ያልተባለውን አትበሉ። የተባለው ይበቃታል። ጸጋን የተሞላት ነው የተባለችው። ጸጋን የሞላብሽ ሆይ ደስ ይበልሽ። ትውልድ ሁሉ ብፅዕት ይሉኛል ብላለች። በቃ ትውልድ ነን ብፅዕት እንላታለን። ከዛ ውጪ አምላክ እናት ስለሆነች አምላክ አንላትም። የጌታ እናት ስለሆነች ጌታ አንላትም። የጌታ እናት ስለሆነች የጌታ እናት ነው የምንላት። የአምላክ እናት ስለሆነች የአምላክ እናት ነው የምንላት። የቤዛ እናት ስለሆነች የቤዛ እናት ነው የምንላት እንጂ ለልጇ የተሰጠውን ነገር ለእሷ አንሰጣትም። ምክንያቱም እሷ ፈጣሪ አምላክና ጌታ አይደለችምና። ይሄ ነው እውነታው። እዛው ሆኖ ይሄንን መረዳት ከባድ ነው። ይሄ ነው ትክክለኛ በመጽሐፍ ቅዱስ ውስጥ ያለው የተጻፈው ይሄ ነው። አረ ይሄንን ተቀበሉ። የአምላክ እናት አምላክ ናት። ኢየሱስ ብቻውን ያድናል። ለመሸፋፈን አንሞክር። እውነት አይሸፈንም። ለምንፈልገው ለመስጣት ዳር አንበል። አይሰጥም። ክብር ሁሉ ለእግዚአብሔር። ኢየሱስ ብቻውን ያድናል። የማንም አስተዋጽኦ አያስፈልግም። ክብር ለሱ ይሁን። ስሙ ይንንም ጌታን ብትቀበል እዚሁ እነ ኮኪ እያለሁ እኔም እያለሁ እኔ የምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለእኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ ጌታ ኢየሱስ ሆይ አመሰግንሃለሁ። ለኔ ስትል ለሞትክ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ምን አይነት ክፉ ሰው ነው? ይሄን ቪዲዮ ሼር ኮፒ ሊንክ ፖስት አድርጉ። ኖር ነው። እኔ ምን ዮናታን አልመጣሉ እንዴ? ኦርቶዶክሶቹ ከነ ማዕተባቸው መልካም ወጣት አልመጣም አሉ። ማዕተብ አንበጥስም፣ ድንግል ማርያምን አንተው፣ ሃይማኖት አንክድም አሉ። ጫታችንንም ሲጋራችንንም ሱሳችንንም እዚሁ ኦርቶዶክስ ሆነን እንተዋለን አሉ። እንዴት አንተን የሚያክል ትልቅ በቲክቶክ መጥቶ ደብስ የለም። አረቄና ጫት የት እንዳለ ማመን በጣም ደስ ይላል። እውነታው ግን ይሄ ነው። ማን ነው የሚመለከው? ይሄው ቁልጭ አድርጎ ነው የተናገረው። ምንም አይሸፈን እኮ። ስሙ ይሄን በደንብ አድርጋችሁ። ውርደቱንማ ላሳይሽ ማን እንደተዋረደ በአደባባይ ማን ተዋረደ? እናትን ሳያከብር ማክበር የለም። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። ቅድስት ድንግል ማርያምን አመልካለሁ። ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ይሄ ነው ትምህርቱ። ትምህርቱ ይሄ ነው። ይሄ እንኳን ማማተብ አይደለም
እግዚኦ የሚያስብል ነው። ማማተብ ብቻ አይደለም፣ ሌላም ማድረግ አለ። ትምህርቱ አምልኮቱ ኢየሱስ ክርስቶስ አይደለም። ለማን አምልኮ የሚሰጠው? ለማርያም። አምልኮ ኦርቶዶክስ ታመልካታለች። አብሶሉትሊ 100% አምልኮ። አራተኛ አምላክ ናት። ስላሴ አለ፣ ከዛ እሷ አምላክ ናት። የስ አዎ፣ ይሄን በግልጽ ቋንቋ ነው የተናገረው። አመልካለሁ፣ እሰግድ። ግልጽ እኮ ነው። ማን እንደሚመለክ ተናገረ። ጉድ እኮ ነው። እኛ ግን ክርስቶስን ብቻ እናመልካለን። ኑ ወደ ኢየሱስ። የሚመለክ እሱ ብቻ ነው። አዳኝ እሱ ብቻ፣ ሌላ የለም። ክብር ሁሉ ለኢየሱስ ይሁን። ስሙ ይንንም የመጀመሪያ ለምን ኦርቶዶክስ መሆን ፈለክ? እውነት ስለምወድ። ኦኬ፣ እውነት ኦርቶዶክስ ጋር ነው ያለው ብለህ ነው የምታስበው? ኢየሱስ ክርስቶስ ኢየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። እሺ በቃ ክርስቶፈርስ እንኳን ደህና መጡ። ይቅርታ እኔ እንኳን ደህና አሜን። ቹቹ ምን ሆነ ነው? ገንዘብ አስፈልገኝ ገንዘብ እየጠየኳቸው የሚወዱኝ ሰዎች እና በቴሌብር እና በአቢሲኒያ እየጠየኳቸው እንዲሰጡኝ ምንም አልሆንኩም። እኔ አንተ ላይ ለመፍረድ አይደለም። እውነት ነው። ገንዘብ ክፉ ነው፣ በጣም ክፉ ነው። ያላሰብነውን እንድናስብ ያደርጋል። ኢየሱስ ግን ብቻውን ያድናል። ነገር ግን ገንዘብ ለማግኘት ብለህ የሄድክበት መንገድ እኮ ጥሩ አይደለም። ጴንጤ ቤት ሆነ ራሱ እኮ እንደዚህ ቸገረኝ ብለህ ቪዲዮ ብትሰራ እኮ ማንም ሰው ይሰጣል። ግን በዚህ ልክ ኧረ ተው 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 ተው፣ ጥሩ አይደለም። ገንዘብ ክፉ ነው፣ ክፉ ነው። ራሳችሁን ጠብቁ። ደግሞ ይህንን ስሙ፣ እየተቀበለ ነው። እነዚህ ታዲያ ቦሌ መድኃኒዓለም እንደኔ ከፋችንም ብራዘር አትማር ወንድም የሆነ ስለዚህ ጀመርክ፣ ትምህርት ጀመርክ። አዎ ማለት እኔ ምን መሰለህ ሚዲያ ላይ የሌለ ሰው ነው የሚያስተምረኝ። ያው በቤተክርስቲያን ደረጃ ሳይሆን በትምህርት ማለት ነው። አንድ ሰው አለ ያው እንትን ነው እሱ ሜንሽን አታርገኝ ስላለ አልፈለኩም ስሙን ሜንሽን ማድረግ። ኦልሬዲ እዛው ደብር ላይ ነው ያለው። አይ መድኃኒዓለም አይደለም እሱ። ኦኬ ስለዚህ የት አካባቢ ነው ያለው? ሳሊተ ምሕረት ነው። ሳሊተ ምሕረት በጣም ከትናንት ወዲያ እዛ ነበር። ነገ እንደውም አንድ ሰው ሳሊተ ምሕረት ላሲዘው ነው እዛ ባለ ካህን እንዲማር ላሲዘው ነው ነገ ማለት ገባ። አንደኛው ጀሞ ነው። ጀሞ ሚካኤል አለ፣ ከሙስሊም የመጣ አለ። እሱም እንደዚሁ በጎዳና ላይ ስብከት ጀምራለሁ። በነገራችን ላይ ጎዳና ላይ እየወጣሁ የክርስቶስን አዳኝነት በቤተሰብ እየተነገረ ያለ ውሸት እንደሆነ ገባ። ልክ እንዳንተ እኔ ምንድን እኔ አሁን ጴንጤን ለምንድን ነው እንኮ ብለህ ብትለኝ ሱሴን ለማራገፍ ነው። ግልጽ ነው የምነግርህ፣ ሱሴን ለማራገፍ። አብዛኛው ወጣት ጴንጤ ሆኖ ሱሱን ለማራገፍ ነው ገባ። ሱስ አሁን በብዛት ከዛ በኋላ አፕዴት ከሆነ በኋላ መማር ጀመረ፣ ማወቅ ጀመረ። ግን እኔ እግዚአብሔር ይባርካቸው ፕሮቴስታንቶችን አመሰግናለሁ። ከሱስ ለማምለጥ ነው ከጴንጤ ወደዛ ሄድኩት። ዛሬማ ሞቅ ብሎ ነው መሰለኝ የገባው። አይሱስ አይሱስ ወንድሜ ካለበት ሱስ ለመላቀቅ ከፈለክ ወደ ኢየሱስ ና። ከዚህ በላይ ሱስ የለም። ይህ ግራ መጋባት ራሱን የቻለ ሱስ ነው። የተመታ ይሁን በኢየሱስ ስም። ና ይላል ደግሞ ና አብረን ገደል እንግባ እኮ ና አብረን ገደል እንግባ። ኧረ ኢየሱስ ያድናል። ወንድሜ ተመለስ። መንገድ ላይ ስብከት ጀምሬያለሁ። ጴንጤዎች የሚሰብኩት ውሸት ነው። አቤት አቤት አቤት! ከዚህ በላይ ክፉ ሱስ አለ? ለገንዘብ ብሎ እንደዚህ! ኧረ በኢየሱስ ስም ኢየሱስ ብቻውን ያድናል። ሆዳቸው አምላካቸው። አቤት 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 አቤት! ቸገረኝ ማንን ገደለ? ብር አጣው ማንን ገደለ? እንደዚህማ በእናታችሁ ለገንዘብ ብዬ ቁልቁል። አረ እግዚአብሔር ሆይ ከእንደዚህ አይነት መንገድ ጠብቀን። በእውነት
እንደዚህ አይነት ክፉ መንፈስ የተወጋ ይሁን። ኢየሱስ ግን ብቻውን ያድናል። ስሙ ይንንም ፀሐይና ጨረቃም የኛ ሆኗል። ሌላው እንዳይጠቀም ማረጉላ እንችላለን። ደስ አይልም? ስሙ ይንን ጉድ። አባታችን አዳም ባረፈ ጊዜ እናታችን ሔዋን ስሞት በጸሎት አስብኝ እግዚአብሔር እንዲምረኝ ብሏት ስለነበረ ቆማ ስትጸልይ ምን አለን? መላእክት ሲያማልዱ ታየች። ሔዋንም እንድትጸልይለት ነግሯት ስለነበር አንድ መልአክ መጥቶ በሰማይ የሚደረገውን ተመልከች አላት። በዚያን ጊዜ ሁለት ኢትዮጵያውያንን ትመለከታለች። ያን ጊዜም አብሯት ለነበረው ልጇ ለሴት ማለት ነው ለአባትህ ለአዳም ጸሎታቸውን የሚያደርጉለት እነዚያ ሁለት ኢትዮጵያውያን እነማን ናቸው ብላ ነገረችው። እና ምንድን ያለው? እነዚያ ምንድን ናቸው አለ? ፀሐይና ጨረቃ ናቸው። አቤት አቤት አቤት! ሰው ተንኮለኛ። እኔ ግን የሚመክረው የለም ወይ? እኔ ምነው እኛን እኮ አይደለም ማውገዝ እኮ የነበረባቸው ጋሻው ዘርፌ አይደለም። ይሄን ሰው የሚያወግዘው ይጥፋ። አራው የኛ ንብረት ነው። ማንም ያለ አግባብ እንዴት የኛው ነው። ከዚህ በኋላ ኢየሱስ ብቻውን ያድናል። ጉድ ነው። ገና እንሰማለን። ገና እንሰማለን። ምኑን አይታችሁ ነው? ገና እንሰማለን። ክብር ሁሉ ለኢየሱስ ይሁን። እውነትም መወገዝ ያለበት ማን እንደሆነ ግልጽ እኮ ነው። አቤት አቤት አቤት! የሚገርም ነው። ገና እንሰማለን። ስሙ ይንንም ሰላም፣ እንዴት አለ? ሰላም ነሽ? ስላሴ ይመስገኑ፣ እናትና ልጁ ይመስገኑ። እሺ፣ ቅሬታ ላይ ነሽ? እስቲ ንገሪኝ አንቺ የምታውቂው። አዎ፣ እየተሳደብኩ እንኳን አልነበረም። እኔ ግን የታየኝ ነገር ነበር ስጽፍልኝ ነበረ። ምንድን ነው የታየሽ? የቀድሞ የእናትና ልጇ መስገኝ፣ የዛሬው ደግሞ እንግዲህ በእርግጥ አንተ የፈለከውን መከተል ትችላለህ። እኔ በፊት ላይ በጣም እከታተልህ ነበረ። እናትና ልጁ ስትል በጣም የሚያምርብህ ያፍለዛ ያለው ሰው ነበርክ። ዛሬ ላይ ግን ያው ሃይማኖትን እንደቀየርክ ስሰማ በጣም ገረምከኝ። እስክትለወጡ ድረስ የሆነ ነገር እስክታገኙ ድረስ ማርያም ማርያም ትላላችሁ። የሆነ ደረጃ ከደረሳችሁ በኋላ ግን ኢየሱስ ምናምን ኢየሱስ እኮ የማርያም ልጅ ሰማችሁ አይደል? የሆነ ቦታ እስክትደርሱ ማርያም ማርያም ትላላችሁ። ከደረሳችሁ በኋላ ኢየሱስ ምናምን በኢየሱስ ክርስቶስ ስም፣ ኧረ በጌታ ስም ስሙ በደንብ አድርጋችሁ። የሆነ ደረጃ ከደረሳችሁ በኋላ ግን ኢየሱስ ምናምን ኢየሱስ እኮ የማርያም ልጅ ነው። የሐሰተኛውን ነብይ በመከተል በጣም አዝኜብሃለሁ። እውነት እናትና ልጁ ስትል ነበር ያሁን ለዛው በትም ያለው በእውነት እንጂ እኔ ማርያም የክርስቶስ እናት አይደለችም ብዬ አውቃለሁ። አይ እኔ ከዚህ በፊት ያለ የኦርቶዶክስ ተዋህዶ ተከታይ መሆንህን ነው ማቅ። እናቱ መሆኗንማ እንዴት ትክዳለህ? አንተ ብትክድስ እናትነቷን የሚፍቀው የለ የአምላክ እናት መሆኗን እኮ አልጠየቅኩም። አሁን በመሰለኝና በደሳለኝ አታውሪ አናቱ። እኔ እያልኩሽ ያለው አሁን ረጋ ደሳለኝ ሳይሆን በስነ ስርዓት እየክዳታል። ከዚህ በላይ መካድ ምን አለ? መካድ ግን እኔ እውነት እንደዚህ ባታደርግ ልልህ ነው እንጂ መብትህ ነው። ግን የሚያምርብክ ውበትህም ለዛው ማርያምን ኦርቶዶክስ ነው የሚያምርብክ። ጎበዝ ልጅ። እኔ የምልሽ የሃይማኖት እኔ ችግር የለብኝም። የሃይማኖት ሀብታም ነኝ። የሃይማኖት አይደለም የእምነት ጉዳይ እያወራን ነው። አሁን የምጠይቅሽ ምን መሰለሽ? ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ምን ይላል? እስቲ ንገሪኝ። ማለት ይሄ እናንተ ሳታውቀው ቀርተህ ነው? ኖ አንቺ ነው የምታው። ምክንያቱም አንቺ ከዚህ በፊት አንተ ኦርቶዶክስ ተዋህዶ ስትከተል የነበረው መጽሐፍ ቅዱስ ምን ብሎ ነው ስለ ድንግል ማርያም? አይ በደንብ ሳነበው መጽሐፍ ቅዱስ ከዚህ በፊት ምን ብሎ ነው ድንግል ማርያምን አምላክ እናት መሆኗን ስትከተል እናትና ልጁ ይክበሩ ይመስገኑ ስትል የነበረ ምን ብሎ ነው? ዛሬስ ምን ብሎ ነው የካድክ? በጣም ጥሩ። አሁን የካድኩት ምን መሰለሽ? ክህደት ሳይሆን
አማላጁ ኢየሱስ ብቻ እንደሆነ በሱ በማስታረቅ እሱ ለኛ ብሎ ሞቶ ተነስቶ የኛን ኃጢአት ወስዶ አዳነ። ይሄ ነው። ሌላ ቆያ ኢየሱስ ከማን ነው ኢየሱስ ክርስቶስ የሚያማልድክ? ከእግዚአብሔር አብ ነው ማለት ከኢየሱስ ሌላ አምላክ አለ ማለት ነው። እግዚአብሔር አምላክ አንድያ ልጁን ለኛ ብሎ ላከ። ይሄን አታውቂም ወይስ ታውቂያለሽ? ቆይሽ የሚማልደው ማን ነው? የሚማለደው ማን ነው? የሚማለደው እግዚአብሔር ነው። ያማለደን ቆይ ያስታረቀን ማን ነው? ለምንድን ነው የመጣው ክርስቶስ? እስቲ ንገሪኛው። ጥያቄን መልስልኝ መጀመሪያና መልስን አስረዳሃለሁ። የሚማልደው ማን ነው? የሚያማልደው ማን ነው? የሚማልደው ይልቁንም ይላል ከነ ጥቅሱ ላምጣልሽ እናቱ አታስቢ። ምንም የሚኮንንስ ማን ነው ብሎ ቃል በቃል ነው የሚናገረው። እኔ ከነ መጽሐፍ ቅዱስ ቃሉ ነው ማመጣልሽ ከአፌ ሳይሆን። እሺ እናቱ ምን ይላል መሰለሽ? ሮሜ 8:34 ምን ይል መሰለሽ? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ነው የሚለው እኔ አይደለም። አንቺ እሺ አዳምጠኝ። እሺ የእመቤታችንን ምልጃ ስለምን ሳላመንክበትም እናት ልጇን ጠይቃ ስለምን ከጌታችን ከኢየሱስ ክርስቶስ አታማልደንም ብለህ አመንክ? ፓስተሩ ያማልደኛል ብላችሁ ነው አይደለ? የፓስተሩን አማላጅነት የምትጠይቁት እዛ ምንድነው ባለ አዳራሽ ውስጥ ገብታችሁ ጸልይልን ለምንልን የምትሉት ከእግዚአብሔር ሊያስታርቀናል ብላችሁ አምናችሁ ነው አይደለ? ማለት እንዲገባኝ ማለት ነው። ሶ ፓስተሩ ይህን ካደረገ የአምላክ እናት እመቤታችን ደግሞ ልጇን ጠይቃ የምታፍርበት መንገድስ ምንድነው? የማይደረግላትስ መንገድ ምንድነው? ልጇን ጠይቃ ይሄ ይደረግልኝ ብትለው የማያደርግላት መንገድ ምኑ ነው? ጥሩ፣ ይሄ ቆንጆ ጥያቄ ነው። ስለዚህ ታዳምጪኛለሽ ማለት ነው። ጠይቀሻል፣ እኔ መልሳለሁ። ምንድነው ቅድስት ድንግል ማርያምም ሆነ ማንም ሰው አንቺም፣ እኔም፣ ሌሎቻችንም በሙሉ ምድር ላይ በህይወት እያለን አንቺ ለኔ እኔ ለአንቺ መጸለይ ማማለድ እንችላለን። ዋንስ ከሞትን በኋላ ምንም የማድረግ አቅም የለም። ነጥብ እንዴ ከሞቱ በኋላ ቆይ አንዴ ከሞቱ በኋላ ያማልዳሉ የሚባል አንድ የተጻፈ አምጪልኝና ማውራት እንችላለን። አይሻል? ከሞቱ በኋላ እነዛ አድነዋል፣ ጸልየው ቀይረዋል፣ ጸልየው አማልደው የሰውን ህይወት አድነዋል የሚል አንድ ቃል አምጪልኝ። እሺ አዳምጠኝ ልንገርክ። አንተ ማለት ነው እመቤታችን ድንግል ማርያም እኮ ሙታ ተነስታለች እኮ። ትንሳኤዋን እኮ አይተናል። ትንሳኤዋን አይተናል። ሞተች ብትል እንኳን ትንሳኤዋን፣ ሌሎችንስ እስኪ ተው፣ ትንሳኤዋን አይተናል እኮ አስነስቷታል እኮ በልጅ ወስታል። ቆይ እኔ በማስረጃ አሳየሽ አይደለ? እኮ ሞተች ብትል እንኳን ትንሳኤዋን አሳይቶናል። ልጅ አላሳየንም። ቆይ የጌታ እናት አልሞተችም። የጌታ እናት አልሞተችም። እሺ እንኳንስ ሙታ ይቅርና በእናቷ ማህፀን ሳለች ተጸንሳ ሳለች እውር ያበራች እናት እኮ ናት። እንኳንስ አንተ ግን በጣም ታሳዝናለህ። ሲጀመር ማለት ነው ይሆን እኔ የሃይማኖት በርግጥ ከኔ የተሻሉ ሰዎች አንተን የሚያስረዱ ሰዎች አሉ። እኔ ያል ጠንካራ ሰው ያንተ ነው ያንተ ድክመት ስለገረምከኝ ነው እንጂ አንተ ድክመት የተሻለ ነገር ስትደርሱ የሆነ ቦታ ላይ ስትደርሱ በቃ ካልዘለልን አሁን መልሽልኝ አልሽኝ እኮ አይደለ? እኔ አሁን ለምሳሌ የኢየሱስ ማን ነው እኔ ይቅርታ አድርግልኝ ነው ማለት ነው። አንተ እንደዚህ ይሄን ያህል ማወቅ ከፈለክ ኢየሱስ ሰዎች ራሱ ያስረዱ ማለት ነው። እንግዲህ እየተከባበረ እናቱ እያከበረ እኔን እንዳስገባ ማለት ነው። ጥሩ ጥሩ አክብሬን ያስገባው አይደለ? እጭ እንደዚህ አንዳንዴ አችሁ አዳምጠኛ። እሺ እንዳዳምጥሽ አዳምጪ መጀመሪያ በማስወረድ አሁን አንተ ከቲክቶክ ስላስወረድከኝ እኮ ከሆነ ስቴፕ የሆነ ሰዎች የሞሉትን ብቻ ይዞ መንቀሳቀስ መጽሐፍ ቅዱስ አይነበብም። መጽሐፍ ምን ይላል? የለም በቃ የሆነ ሰዎች ተናገሩ፣ ያችን ወሰዱ። እውር ኧረ ጉድ ነው! ኧረ ጉድ ነው! ክብሩ ነው ለኢየሱስ ይሁን። የሚገርም ነው። ከዚህ ውስጥ ኢየሱስ ያወጣል።
መንገድ ኢየሱስ ነው። ሕይወት ኢየሱስ፣ እውነት እሱ፣ ከሱ ውጭ የለም። ክብር ሁሉ ለሱ ይሁን። ኢየሱስ ብቻውን ከፍ በል። አይገርምም? ስሙ ያንን አንዳንድ ሰዎች እንዲህ ይሉኛል፣ እንዴት ነው ብዙ ሰዎች የተመለሱ ነው፣ ያንተ ነገር እንዴት ነው? ተስፋ አይቆርጥም። ታውቃላችሁ ሰይጣን እውነት ነው። ጳውሎስ ሲናገር በወይን ጠጅ አትስከሩ ይላል። ከዛ በመንፈስ ተሞሉ። እዛ ዓለም ሁሉ ነገር ያስጠላል ማለት አይደለም። ግን እንዲህ አልኳቸው፣ ሰው ከኬክ ከበላ በኋላ ሻይ ምን ይላል? ዋዋ! ኢየሱስን የቀመሰ ሰው፣ ከኢየሱስ ጋር የተነካካ ሰው፣ ሃሌሉያ! ኢየሱስ ክርስቶስ ጌታ። ነው ሌላ አያምርም። ከኢየሱስ ጋር ውለ ከሱ ጋር አድረ ሌላ አረ ከየት መጥቶ? ኢየሱስ ብቻውን ጌታ ነው። አይገርምም? ክብር ሁሉ ለሱ ይሁን። አባ ስሙ ይባረክ። ወንድሜ ተባረክ። ኢየሱስ ይባረክ። ውሃ ነው ምለው ምንም ኢየሱስ ብቻውን ያድናል። አረ ነካኝ። ደስ የሚል መልእክት። ክብር ለኢየሱስ ይሁን። አሜን። ኑሮ ያለ እርሱ ጉዳት ነው፣ ከእርሱ ጋር ግን ደስታ። የመልካም ሁሉ መሰረት ይመስገን የኛ ጌታ። ሁላችን ነው የምንዘምረው። ኑሮ ያለ እሱ ኪሳራ ነው፣ መከራ ነው። ደስ የሚል መልእክት። ከኢየሱስ ውጪ ያላችሁ ሰዎች፣ ኢየሱስን ትታችሁ በሌላ የምትንከራተቱ ሰዎች ኑ ወደ ኢየሱስ። ሕይወት እሱ ነው። ከሱ ውጪ መንገድ የለም። ኢየሱስ ብቻውን ጌታ ነው። ብቻውን ያድናል። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።